ኦኬ ወደ እነርሱ ሁለት ሰዎችን ላክን። ሙሐመድ አብዱ አስተውላውን ይህንን ቁርአን ክፍል ሱራ 6 114 ላይ ሱራ 6 114 ላይ ሱራ 16 89 ላይ ሱራ 12 ቁጥር 111 ላይ ሱራ 15 1 ላይ ቁርአን ግልጽና የተብራራ እንደሆነ አስቀምጦታል። ቁርአን ግልጽና የተብራራ ነው። ነገሮቹ ሁሉ የሚያብራራና ግልጽና የተብራራ ነው። ቁርአን ግልጽና የተብራራ ከሆነ ሁሉንም ነገር የሚያብራራም ከሆነ ሱራ 36 14 ላይ ይህ ክፍል ስለምን እንደሚያወራ ተቁርአን ከፈለከው ክፍል አብራራ እናሳየኝ። ማን ናቸው? ምንድን ናቸው? ወደ እኔ የተላኩት አይቴክ ሻዳ ደን ነብይ ጋር እንገባለን። ይህን ክፍል በቁርአን አብራራልኝ። ለምን በሚውት አስረሱን አንተ ብቻህን ትለፈልፋለህ? ብድ ይመስል ሚውትን ፍታለህ ሲል ልጅ ያው አንተ ሚውት እውነት የተናገርኩ መስሎን አሁን እሱ ሚውት አድርገህ አንተ እንደፈለክ የምታወራው። ይሄው ቀጥል፣ እጄን እንደዚህ ዝላችኋለሁ። ይሄው ቀጥል፣ ሚውት አድርገህ ቀጥል። እሱ አውራ እየተባለ ሰማ። ኢየሱስ አምላክ መሆኑን አስረዳን። ዝም ብለህ ቁርአን ምን ያደርግልሃል አንተ? አብራራውን የጠየቅኩህን ቀጥል። ጥያቄ ካለ እቀበላለሁ። በኋላ መጽሐፍ ቅዱስ ወንጌልን ስበከን። ዝም ብለህ ቁርአን አንተማከኒ ተቃዳለ። ዝም ብለህ አጣመው ወደዛው ወደ ሰካ የምታነበው አታልቅስ። ቀጥል፣ አብራራ። እኔ ምን አላቅሳለሁ? አንተ ለቃቅስ እንጂ ቀጥላለሁ። እሺ ኢየሱስ አምላክ ነው ወይስ አይደለም? ስንት አምላክ ነው የምታመልከው? ስንት አምላክ ነው አንተ የምታመልከው? ያንተን ሳታስረዳ እንዴት ቁርአን ላይ ታመልካለህ? ትዘላለህ። ቁርአን ትሄዳለህ አንተ። ሚውት አድርገና ከስር ተማር አይሻልም? አየህ ሚውት አደረጋችሁት ምናምን እንትና መቀጠል ትችላለህ። ለዛ ነው እንዲህ ምሌት ሆናችሁ ትወጣላችሁ። ቀጥሉ ስትባሉ አቀጥሉም። ሲከብድ ዝም ትላለህ። ማን ቤት ነው የገባው? እፎይ ቤት ነው የገባው። እዛ ኡስታዞች እንደሚቀጥፉ አይደለም። እዛ ፒዲኤፍ እንደሚያነቡ ኡስታዞች አይደለሁም እኔ። ፒዲኤፍ እንደሚያነቡ ኡስታዞች እኔ አይደለሁም። እንደዚህ ይዘው እንደዚህ የተቀባች እንደሚሸውዱባት አይደለሁም። እንደሚያጭበረብሯቸው ኡስታዞች አይደለሁም። መረጃ ካለ ታወራለህ፣ ይፈቀድልሃል። መረጃ ከሌለ ተረት ተረት አንፈልግም። ቀጥል። ጃሉት ጁኔድ ነው የሚለው። እንኳን ደህና መጣ። መልካም። ኢሳ ሐዋርያቶች ተከታዮች ነበሩት ብለህ ታምናለህ? ነቢዩላህ ዒሳ ዓለይሂ ሰላም ይህን ጥያቄ ሳይሆን እዛ ጋር ተጠይቆ የነበሩ ነው። የቁርአን በራሱ ያብራራ ላያብራራ የሚለውን ለመመለስ ነበር የገባሁ። በነገራችን ላይ ኦኬ፣ ራሱን ያብራራል ላያብራራም እሱ ሌላ ጉዳይ ነው። ይህንኛውን አንብብና ቀጥል። ከዚሁ ጋር ስለሚያዝ ሌላ ጉዳይ ነው ማለት። አይ የተጠየቀ ጥያቄ ኑሮ ለዛ ገብቼ ነው። ለነቢዩላህ ዒሳ ዓለይሂ ሰላም ሐዋርያት ነበሩት ወይ? አዎ ነበሯቸው። ይሄ ቁርአን ላይ ስላለ ማለት ነው። ኢዛ ቃለ ሊልሐዋርይና ይላል ቁርአን ላይ ያላቸው። እነማን ናቸው? ነቢዩላህ ዒሳ ዓለይሂ ሰላም እነማን ናቸው? ስማቸውን በዝርዝር አልያዝኩትም። ስለዚህ የኢሳ ሐዋርያት የተባሉት ማይታወቁ ከሆነ በዛ ዘመን የሆነ ሰው አይታወቁም ይታወቃሉ ሳይሆን እኔ ነኝ ያላቃቸውም ያልኩህ። ኦራይት። ለምሳሌ ጳውሎስን የሙስሊም ሊቃኖች ወደ 36 የሚደርሱ ጳውሎስ የኢሳ ደቀ መዝሙር ነው ብለው ይቀበላሉ። አንተ ትቀበላለህ? እኔ እንጃ። እኔ ስለሱ ጥናት የለኝም በነገራችን ላይ ማለት ነው። ጥናት አለበኝ ላይ ወይም ደግሞ ሲጠየቅ የሰማሁት የቁርአን አንቀጽ ወደ እነሱ ላክን ያሉት ምንድናቸው የተላኩት የሚለውን ለመመለስ ነው የገባሁት ማለት ነው። ፈቃደኛ ከሆንክ ይችን ጉዳይ እንትን ልበል። ወደ እነሱ አዎ፣ ወደ እነሱ ላክን የሚለው ቀጥል። ችግር የለው የሚመች ለዛ ስለገባሁ ነው። መልስ፣ ቀጥል። እሺ፣ ሱራ ማን ላይ ነው ያልከው? ሱራ 36 14 ሱረቱ ያሲን የሴቲቱ ያሲን ማለት ምን ማለት ነው ግን?
ያሲን ማለት ያ እና ሲን ሲመጣ ዘሙን ጋድ ማለት ነው። ጣዖት ነው። ባይዘ ይህንን ሌላ ጊዜ እንሄድበታለን። ኤኒዌይስ አንቀጽ ስንት ላይ ነው ያልከኝ? አንቀጽ ስንት ነው ያልከኝ? 14 14 ላይ የተላኩት ምንድን ናቸው ነው? ደሲን ጋድ ይሉታል እንትኖቹ የተላኩትን እነኝን አብራራቸው። እሺ ሰው ናቸው ታዲያ ከነማን ናቸው? ስማቸውን የፈለከው ወይስ ምንነታቸውን? ወዴት ሀገር ነው የተላኩት? ምንድን ናቸው? እሱ በሸርሕ ይብራራል። ግን የተላኩት ሰው መሆናቸው እዚህ ጋርም ማብራሪያ ራሱ መረጃ አለው። እኔ እኮ ሰው ናቸው አይደሉም አይደለም ፖይንቴ። ወዴት ነው የተላኩት? ምንድን ናቸው ብለህ ቅድም ምንድን ናቸው ብለህ ጠይቃለህ ስትጠይቅ። ኦኬ እሺ ቀጥል። ምንድን ናቸው? እሺ ሰው ናቸው። እሺ ቀጥል። ምንድን ነው ፖይንት? ቀጣይ ስለዚህ ሰው ናቸው። ይሄ ደግሞ አርሰልና ኢለይሂም ሙስነይን ሲል ግልጽ የሆነ ነገር አልነበረም። በእርግጥ ሁለትን ወደ እነሱ የላክን ጊዜ ፈከዘብሁማ አስተባበሏቸው፣ ፈዐዘዝና ቢሳሊሲን ሌላም በሶስተኛ አካል ደግሞ አጠናከርናቸው። ፈቃሉ አሉ የተላከላቸው ህዝቦች እነዛን ሁለት ወይም ሶስቶቹ ሰዎች አሏቸው። እነዛ ሶስቶቹ ሰዎች ለህዝቡ ሄደው ምን አሉ? ኢና ኢለይኩም ሙርሰሉን እኛ ለእናንተ ተልከን ነው አሏቸው። ቃሉ ህዝቦቹም አሉ ማ አንቱም እናንተ እኮ አይደላችሁም ኢላ በሽሩ ሚስሉና እንደኛው አይነት ሰው አይደላችሁ እንዴ? ሌላ ምን ለውጥ አላችሁ? ሲሉ የተላኩት ሰው እንደሆኑ የተብራራ ቦታ ነው ማለት ነው እዚህ ጋር። በነገራችን ላይ የዛሬ 1 ዓመት ምናምን አካባቢ ከአንተው ጋር ገብቼ የዚህን ጉዳይ ሳወራ ነበር። የሚገርም ነገር ማለት ካስታወስ ተዘጋጅተብህ ነው የመጣው? አይ አይደለም። አንተ እንደገና ሌላ ምናልባት ይሄ የተመለሰ ጥያቄ ከሆነ እንዴት በአመት እንደገና እንደ አዲስ ይዘው ቀረብክ ብዬ ነው ሚስ። ኦኬ አክቹዋሊ ቶፒክ አድርጌ አይደለም እዚህ ላይ አሁን ያነሳ ነው፣ በጥቅስ ውስጥ ነው ወደዚህ የመጣ ነው። ግን መቼም ሊመለስ አይችልም። ደግሞ ዩነዲን ይሄ ጥያቄ ሰው ናቸው አልኩህ እኮ እኔ አውሬ ናቸው አልወጣኝም። ማን ናቸው? ወዴት ነው በሰዓቱ? የሚገርም ነገር ማለት ነው። እነማን ናቸው? ቀጥል አሁን ቆይ። ስለዚህ እነማን ናቸው? ቀጥል። ከዛ ወዴት ነው የተላኩት? ቀጥል። የዛሬ ዓመት ካወራንበትማ አንተም ከበድ ትልብኛለህ፣ እኔም ከበድ ብዬ እዛሃለሁ። ሙፈሲሮቻችሁንም እናወጣለን። አስፈላጊ ከሆነ ቻሌንጅ እንደራረግ አይሻልም? ተዘጋጅተህበት ስለመጣ የዛሬ ዓመት ካወራንበት እሱ ነገር ይመቸኛል። ተፍሲር ኦራይት። ወላሂ ለውሸት አይደለም፣ ይሄ እውነቴን ነው። በቃ ቀጥልሽ። አንድ ልጥቀስ፣ አንድ ትጠቅሳለህ። አይ እዚች ይህንን ለማብራራት ያክል እንትን ሙፈሲሮችን እንመልከት ይቻላል። ቀጥል። ታስፈለገ ማለት ነው። ማለት ወዴት ነው የተለኩት፣ ማን ስማቸው ማን ይባላል የሚለው ሙፈሲሮች ስለሚያስቀምጡ እሱን ላይ እኮ ቀጥል። እሺ ፈቀድኩልህ እኮ። እሺ ማውጣት ትችላለህ? አወጣለሁ። በደንብ ተዘጋጅተህ ነው የመጣው ብዬ ስለማስብ የዛሬ ዓመት ተወያየንበት እና በደንብ ዝግጅት አድርገህበታል ብዬ እኔ ለዚህ ባለዘጋጅም ችግር የለብኝም። በነገራችን ለማካበድ አይደለም ስለማምንበት ነው። ተፍሲሮች ላይ እንደዚህ ትንሽ የተወሰነ የትም ስላልኩት በፊት እንደሚኖር በቃ 100% እርግጠኛ ስለሆነ እያዩ እብነ ከሲር እስከማገልጠው ድረስ የሚውት ላል ከሰው ጋር ስለሆንኩ ድምፅ አለ እንዳይረብሽ። ክርስቲያን እስከዛ የእኛን አንድ ክፈትና የእኛን እንቀጥል። ክርስቲያን አለ? ኦኬ አንድ ሊንክ እንትን ልበል። አራተኛ ሊንክ አንድ ክፈትልኝ ይላኩልን። ተፍሲር አልመንጁም አልበያን ተፍሲር አልቁርአን አልተልቤስ ተባሪስ ኢብን ከሲርን እሱ ያውጣው፣ እሱ ስራ ነው። ኢብን ከሲር ላይ ገለጽኩኝና ምን ይላል?
ፈቃሉ ለአህሊ ትልከል ቀርየቲ ማለት ለዘች አገር ሰዎች ለዋሏቸው እና ኢለይኩም ሙርሰሉን እኛ ወደ እናንተ ተልከን ነው አሏቸው። ሚን ረቢኩም ለዚ ኸለቀኩም ነእሙሩኩም ቢዒባደቲሂ እናንተን ተፈጠራችሁ ከአምላክ ዘንዳ ተልከን ነው። ረሱሉ ረቢ ወሕደህ ላ ሸሪከ ለህ ቃለሁ አቡልዓሊያ። ይሄ ከአቡልዓሊያ ይዘዋል ነው። ኢብን ከሲርን ክፈተው እንድንስማማ። የዒሳ ዓለይሂ ሰላም ሊንክ 14 የዒሳ ቀጥል። የዒሳ ዓለይሂ ሰላም መልእክተኞች ነበሩ። ነቢዩላህ ዒሳ ዓለይሂ ሰላም ወደዛ አካባቢ ልከዋቸው ነበረ። ወዘዓመ ቀታዳ ብኑ ደዓመህ አነሁም ካኑ ረሱሉል መሲሕ ዓለይሂ ሰላም መሲሕ ዓለይሂ ሰላም የዒሳ መልእክተኛ ነበሩ ይላል። የለአህሊ አንጧኪያ አገሯ አንጧኪያ ትባላለች። ፈሊላሂ አልሐምድ አንጿር በለው አረብያ ስለሆነ አንጧኪያ ነው። እኔ ተጻፈልኝና አነባለሁ ማለት ነው። አይዋ ቃሉ ማአንቱም ኢላ በሸሩ ሚስሉና እናንተ እኮ እንደኛው ሰው አይደላችሁ እንዲ እናንተ ከኛ በምን ተለይታችሁ ነው በእናንተ የምናምነው? አይ ፈከይፈ ኡሕየ ኢለይኩም እንዴት ለእናንተ ውሕይ እንዴት ይላካል? ወአንቱም በሸሩን እናንተም ሰው ናችሁ፣ ወነሕኑ በሸር እናንተም እኛም ሰው ሆነን። ፈሊመ ላ ኡሕይ ኢለይና ሚስለኩም እንዴት እንደናንተው አይነት ሰው እንደኛው አይነት ሰው እንዴት ወደኛ ያወርዳል? ወለው ኩንቱም ረሱላን ለኩንቱም መላኢካ የእውነት መለክተኛ ተልካችሁ ቢሆን ኑሮ መላኢካ እንጂ እንደኛው አይነት ሰው አትሆኑም ነበረ ብለው አሏቸው። ወለው ኩንቱም ረሱላን ለኩንቱም መላኢካ ወሃዚሂ ሽብሁን ከሲሩን ሚነል ኡመሚል ሙከዚባ ከማ አኽበረ አላሁ ተዓላ ዐንሁም ፊ ቀውሊህ ዛሊከ ቢአነሁም ካነት ተእቲሂም ሩሱሉሁም ቢልበይናት ፈቃሉ አበሸሩን የህዱናና ሱረቱ ተጋቡን 6 ላይ ያው እንግዲህ ቀሪያዋ አንጧኪያ ትባላለች። ስማቸውን አልነገርከንም እኮ እስኪ ስማቸውን አልነገርከንም፣ አልጨረስከውም ወይንም? እሺ ጥያቄያችን እኮ ስማቸው ነው። ማን ናቸው? አንጾኪያ ነው የተላኩት፣ ሊያበስሩ ነው እንትን ብለዋል። እሱ ጥያቄያችን አልነበረም። ስቲል እስካሁን እያነበብኩ ያለው ወደ እኔ የተላኩት የሚለውን ቴንኪው፣ እሱን መልሰልናል። ከአሁን በኋላ ግን ምንድነው ጥያቄያችን? ሰው መሆናቸውም ተመልሷል። እኔ እንስሳ ናቸው አልወጣኝም። ሲጀመር እነማን ናቸው ወዴት ነው የሚል ነው ዋና ፖይንቴ። አሁን ቀጣይ ስማቸውን ንገረን። እሺ ምናልባት በዚህ በኢብን ከሲር ካልተዘገበ ወደ ሌላ ተፍሲርም የሚሄድ ነው የሚሆነው። እሺ ተዘግቧል። ኢብን ከሲር ዘግቦታል። ያው ተከፍቶልሃል። አይ እምልህ ስማቸውን ኢብን ከሲር ካላመጣልኝ ማለት ነው። በሌላ ተፍሲሮችም እንትን ፈልጊ ኢብን ከሲር ያው ተከፍቷል። ኢብን ከሲር እኔ ሌላ ልከፍት ነበረ ራሱ ኢብን ከሲር ላሳይ ብዬ ነው። ተርጉምን ለክርስቲያን አንብበው ወይንም ያ እንኬዜን ማንበብ ከቻለ ማንበብ ይችላል። ባይደገም አሪፍ ነው። ተርጉምን ለክርስቲያን ችግር የለውም። ስማቸውን ልናሳይ ያው ቀጥል። ለምን ሌላ መረጃ ከምናመጣብህ ራስ አንተ የጠቀስከውን ሙፈሲር ተጠቅሜ ማንን ነው የሚለውን ባሳይ የተሻለ ነው። ራስ አንተ ያመጣውን ሙፈሲር ማለት እናንተ የምታሳዩ ምንድን ነው? አሁን አልገባኝም። እኔ ስላልገባኝ እነማን እንደሆኑ ስማቸው አለ ነው። ጥሩ The names of the first two messengers were Simon and John. የመጀመሪያዎቹ ሁለቱ መልእክተኞች ማና ማን ይባላሉ? ሲሞን እና ጆን። ሲሞን እና ጆን ናቸው። The name of the third was Paul. ሶስተኛው ደግሞ ማን ነው? ፖል ነው። The village was Antioch. ማነው ሶስተኛው? ጳውሎስ። ቡም ብለዋል ኮመንት ላይ። ዮሐንስ እስቲ ምን ከሚለው ስር ገብቶ ነው? ምን ከሚለው ጋር አሳየው። አንቱም ኢላ በሸሩ ሚስሉና ከሚለው ገብቶ ነው። አዎ የቁርአኑ
አረብኛውን ታነባለህ? ስር ላይ የገባበት። እሺ አረብኛ 3614 ማለት ነው። እኔማ እዛ ላይ ነው ያለሁት። ቁርአኑ ላይ በዛ ስር ነው የሚገባሁት። አሳየው ሙሉ ኪታቡን ቮሊዩምን እና ፔጁን አሳየው። 569ኛው ላይ ቮሊዩም 6 ላይ ሌሎች ሙፈሲሮች በቃኝ እስከተሰጣ አንተ ራስህ በጠቀስከው ሊያዝ ብዬ ነው። አንተ በጠቀስከው መጽሐፍ ቢይዝ የተሻለ ነው ብዬ ነው። አይታየኝም። ማነው እንትን ዝቅ አድርግለት እንትኑ ላይ 569 ነው። ይደበዝዛል። ምናልባት ካሜራህን ወልወል አድርገውና ትንሽ ጥራት የለውም ኔትወርክ። ዛሬ ክርስቲያን ኔትወርክ ብዙም አይደለም። ኤኒዌይስ አሁን ቅሬታ አለህ ባመጣ ነው ላይ ኢብን ከሲርን ምን ቅሬታ ልድገምህ? ምን ቅሬታ በሌሎች ሙፈሲሮች በእኔ በዓረቢ ቆይ በእኔ በዓረቢያው አላገኘሁትም ነው እንጂ እኮ እኔ እነ ጳውሎስ ቢሆኑ ምን ችግር አለው? ስለዚህ ጳውሎስ እኔ ደግሞ ናቸው አይደለም የሚለው ላይ ራሱ እኔ ምንም አላልኩም። በነገራችን ላይ ያ እኮ ለዛ ነው ችግር አለብህ ወይ ያልኩ ለዛ ነው። ምክንያቱም ኢብን ከሲር አንድ ቦታ ብቻ ሳይሆን ሌላም ቦታም ላይ ደግመዋል። 3 ቦታ ያነሳዋል ኢብን ከሲር። ከዛ ደግሞ እንቀጥላለን ሌሎቹ ሙፈሲሮች ማለት ነው። ሌሎቹ ሙፈሲሮች መቀጠል እንችላለን። ጥራት ትፈልጋለህ? በጥራት እንዲከፈት ነው ወይንስ ግን ብዙም ጠብ የለንም ስላልከኝ? ስለዚህ ጳውሎስ የጌታ ደቀ መዝሙር ከሆነ ጳውሎስ ደግሞ የጻፈው መጽሐፍ ይታወቃል። የአሁኖቹ ሙስሊሞች ለምንድን ነው ታዲያ ጳውሎስ የሚቃወሙት? ዮሐንስን ለምንድን ነው የሚቃወሙት? ጴጥሮስን፣ ስምዖንን ለምንድን ነው የሚቃወሙት? ዮሐንስ ማለት ዮሐንስ 20:17 ላይ አሁን እኔ ወደ አምላኬና ወደ አምላካችሁ ለምን የሚቃወሙት ነው ጥያቄ። ይህን የጻፈው ነው ወይ ለማለት ፈልጌ ነው። ለምን የሚቃወሙት? ዮሐንስ ወንጌልን የጻፈው ይህን የጻፈው ነው ወይ? ዮሐንስ ወንጌልን የጻፈው ምክንያቱም የነቢይን ሲራ የጻፈው ሲረቱ ረሱሉላህ ዘ ላይፍ ኦፍ ፕሮፌት ሙሐመድ ፔጅ 104 ላይ ወንጌልን የጻፈው ኢንጂልን የጻፈው ለኢሳ ጆን ይባላል ብሎ አስቀምጦታል። ማለት ለምሳሌ ዮሐንስ 20:17 የጻፈው ከሆነ እናንተስ እንዴት ተረዳችሁት የሚል ጥያቄ ለማንሳት ስለፈለኩኝ ነበር። ከተስማማን ማለት ነው። እንስማማለን። ተቀበላችሁታል ወይ እናንተ? በደንብ እንቀበለዋለን። እሱን ስንቀበል ግን እስልምና ሐሰተኛ መሆኑን እዛው አሳያለሁ ማለት ነው። ትስማማለህ? አይ ማለት ነቢዩላህ ዒሳ ዓለይሂ ሰላም እኮ አምላክ ነበራቸው፣ ይጸልዩ ነበር ማለት ነው። ወደ አምላካችሁ ካሉ ጁነዲን የቁርአንን ኒሳ እዛ ፈልገው፣ የቁርአንን ኒሳ እኛ መጽሐፍ ቅዱስ ውስጥ አፈልገው። የእኛ ኢየሱስ ክርስቶስ በስጋ የተገለጠ ሕያው አምላክ ነው። በስጋ የተገለጠ አምላክ ነው። ዮሐንስ ወንጌል ምዕራፍ 20 ጠቅሰው እስልምናን ይጠቅመኛል፣ አዎ እሱ ነው ዮሐንስ ማለት እሱ ነው ሙስሊም ነው ብለህ የምታምን ከሆነ ሌላ ያንኑ ክፍል ተጠቅሜ እስልምናን አፈርስብሃለሁ አልኩ። ትስማማለህ? እንደዛማ አይደለም። እኔ እኮ አሁን ይህን ጥያቄ ገብቼ ሰመለስ ለምን ኮት ታደርጋለህ? ለምን ትጠቅሳለህ? አንተ ስታረጊል እንዲ አንተም እኮ እንደዛ ነው ስታረጊ ቆየሁ በእኔ ላይ አይደለም። እኔ እያንዳንዱን አንተ እስከተጠቀስክበት ድረስ አይደለም። እኔ አሁን ሙሉ ጥያቄ ሙሉ ጥያቄ የጠየቀኝ ጥያቄ ተመልሰው እኮ አንተ ትሰልማለህ ማለት አይደለም አይደል? ለምን መሰለህ አሁን እናንተ ጋር ለሐዋርያቶቹ ተጠቀሱ፣ ስማቸው ስም ዝርዝራቸው ተጠቀሰ። ነጠልክና አንድ ምዕራፍን ጠቀስክና ዮሐንስ ወንጌል ምዕራፍ 20 ላይ ከመድረስ በፊት ዮሐንስ ወንጌል ምዕራፍ 1 አለ፣ 2 አለ፣ 3 አለ፣ 4 አለ። እነኛን አልፋቸው እዛ ሄደህ መቼም እነኝን አንብባቸው ሳይሆን የሆነ ጠራ ላይ ተጽፎ የተሰጣችሁ ነው የሚሆነው። ዊኖ ኦብቪየስሊ ሰው ያችን ጥቅስ ስትል እኔ በዛው ክፍል አልኩ ሌላ ቦታ ሳልሄድ ያንኑ ክፍል ተጠቅሜ ደግሞ እስልምና ሐሰተኛ መሆኑን አሳየህና
እሱን ከሆነ አዎ እቀበለዋለሁኝ። ዮሐንስ የተባለው እሱን ከሆነ እቀበላለሁ ብልሃልና ትቀበላለህ ወይ ላፈርስብህ ወይ ነው። ለምን መልሰህ ደግሞ አይ ጥያቄ ምናምን ለምን ትላለህ? ምክንያቱም ያመጣ ነው እዚህ ጋር ያለው ኢብን ከሲር ይሄ ሰውዬ ነው ዮሐንስ የሚባለው ነው። አዎ ዮሐንስ ማለት ኢየሱስ ደቀ መዝሙር ነው እውነተኛ ነው ብሏል። አሃ ያንን የጻፈው ከሆነ እቀበላለሁ አልከኝ። እቀበላለሁ ካልክ ሊሄድበት ነው። እኔም እኮ አልኩህ እኮ አሁን አንተ ይሄን ጥያቄ ስጠይቅ ቁርአን አያብራራም ስትል ቆይተህ ለምሳሌ እኔ መልስ ሰጥቼህ ቢብራራ ያብራራል ብለህ አምነህ ትቀበላለህ ማለት ነው። እኔ ለምን እቀበላለሁኝ? አንደኛ ለምን መስለም አልቀበለው እኮ አትቀበልም። በቃ ያው ነው በቃ አለቀ። እንግዲህ አስነገር ያው አይደለም። አንተ ጋር እኮ ስም ነው የተጠቀሰው። ማን ይባል? ወይ አዳምጥ። አንተ ጋር እኮ እኔ እኮ ቁርአን ኦልሬዲ ሐሰት ነው ብዬ ነው የምቀበለው። 0% እውነት የለውም ብዬ ነው ማምነው። የፈጣሪ ቃል ነው ብዬ እኮ አላምንም። ከነ ኮምፕሊትሊ ሐሰት ነው። መሐመድ ነብይ ነው ብዬ አላምንም እኮ እኔ። አንተ እኮ የቀደሙትን ነቢያቶች ናቸው ብለህ ታምናለህ። እኔ አላምንም። መሐመድ እንደዛ ነው። ዒሳ ዓለይሂ ሰላም ሎክ ቆይ አንተ የቀደሙትን አፊርም አድርገህ ነው የምትመጣው። እኔ ደግሞ ይሄ እኛ ከሰበክነው ወንጌል የተለየ የሚሰብክ ገላትያ ምዕራፍ 1 ቁጥር 8 እንደሚናገረው ከሰማይ መልአክ መጥቶ እንኳን ቢሰብክ እሱ የተረገመ ይሁን ስለተባለ ክርስቶስ በስጋ እንደመጣ የማይታመን መንፈስ የጥልቁ መንፈስ ነው አጋንንታዊ ነው ስለተባለ እንዲሁም ደግሞ ክርስቶስን ራሱ እንደሚሰቀል እንደሚሞት እንደሚነሳ ነግሮን ኖ አልተሰቀለም ምናምን ብሎ ቢመጣ ሴጣናዊ አስተምሮ ነው፣ ሐሰተኛ ነው፣ አንቀበለው ፔሬድ። አንተ ግን እነኝን ትቀበላለህ። ነቢያቶች እዛው መጽሐፍ ቅዱስ ላይ ልትገሉ ትፈልጋላችሁ ግን አታገኙኝም ብሏል። እሱ ሌላ ጥያቄ ነው ብለህ የምታምን ከሆነ እንዴት ሊሄድልህ ሌላ ጥያቄ ነው። ሌላ ጥያቄ እያልክ የእኔን ጥያቄ ከሆነ ዮሐንስ ወንጌል ምዕራፍ 7 ነው። ዮሐንስ ወንጌል ምዕራፍ 8 ነው። ሁለቱንም መልስልሃለሁ። አሁን ያልከው ትፈልጉኛላችሁ ግን አታገኙኝ የሚለው ምንድን ነው? እሱ እያለ ያለው አልሰቀልም እያለ ነው? ኖ አይደለም፣ መልስልሃለሁ። እሱ ሌላ ጥያቄ አይሳካላችሁም ማለት ነው። አልተሳካላችሁም፣ አልገደሉትም። ክፈተው። እሺ አላለም። ልትገሉ ትፈልጋላችሁ አታገኙኝም። እንደዛ ፈልገው ግን አልተሳካላችሁም ማለት አይደለም። እንዴት ነው? ይሄን ነው አይልም። ያው ለጊዜ ገና አልደረሰም። ሰው ጊዜው ስላልደረሰ ትፈልጉኛላችሁ አታገኙኝም፣ ወደ መሄድበት አትመጡም አለ። ልትመጡ አትችሉም። ለምን? ጊዜው ስላልደረሰ ይላል። የምኑ ጊዜ? እሸት ነው እንዴ? ቀንጥሰ ልበላው ነው? ጊዜው ስላልደረሰ ከተባልክ የሚደርስበት ጊዜ አለ ማለት ነው። ጊዜው አልደረሰም ከተባለ የሚደርስበት ጊዜው አለ። ጊዜው ስላልደረሰ ትፈልጉኛላችሁ አታገኙኝም ማለት። ጊዜው ሲደርስስ? ዮሐንስ ወንጌል ምዕራፍ 7 ላይ እንደዛ ካላቸው በኋላ ጊዜው ሲደርስስ? ዮሐንስ ወንጌል ምዕራፍ 11 ላይ ስለ አልዓዛር ተረከላቸው፣ ሄዶ አስነሳው። ዮሐንስ ወንጌል ምዕራፍ 12 ላይ እና 13 ላይ ከዛ እንትን አዘጋጀ፣ ነገራቸው፣ አሳልፎ የሚሰጠው ማን እንደሆነ ተረከላቸው። ዮሐንስ ምዕራፍ 17ን ታላቁን ጸሎት አስተማራቸው። ምዕራፍ 15ን ደግሞ መከራ እንደሚደርስባቸው አስቀድሞ ነገራቸው። ምዕራፍ 18 ላይ ደግሞ ዮሐንስ ወንጌል አንተ በጠቀስከው ምዕራፍ ላይ ብቻ ነው የሚሄድልህ፣ ሌላ ቦታ ሳልሄድ በዛ ወንጌል ብቻ ማለት ነው። ምዕራፍ 18 ጊዜው ደረሰና ማንን ትፈልጋላችሁ አላቸው። ኢየሱስን አሉት። ኑ ያዙኝ እኔ ነኝ አላቸው። ጊዜው ስላልደረሰ በፊት ግን ምን አላቸው? ትፈልጉኛላችሁ አታገኙኝም አላቸው። ሲፈልጉት አላገኙትም፣ ጊዜው ስላልደረሰ ይሰወርባቸው ነበረ። ጊዜው ሲደርስስ ራሱ ወጥቶ ተያዘላቸው። ዩነዲን ራሱ ወጥቶ ማንን ትፈልጋላችሁ አላቸው። ኢየሱስን አሉት። የምትፈልጉት ኢየሱስ እኔ ነኝ አላቸው። ከመደንገጣቸው የተነሳ ኃይል ስላለው እሱ እኔ ነኝ በምትል ብቻ ዘረራቸው። እነሱ በጉልበት በኃይል ፈልገው የሚይዙት መስሏቸው ነበረ። እሱ ወዶ ፈቅዶ ነው እንጂ የሚያዝላቸው በግዴታ እንደማይዙት ሲያጠይቃቸው ትፈልጉኛላችሁ አትይዙኝም። ለምን? እሱ ካልፈቀደ ከሱ በኃይል እነሱ ማድረግ ስለማይችሉ ዮሐንስ ወንጌል ምዕራፍ 10 አስቀድሞ ነፍሴን ላኖራት ስልጣን አለኝ ላነሳትም ስልጣን አለኝ ብሎ ስላለ የትም ምዕራፍ አልሄድልህም። ዮሐንስ ወንጌል ላይ ብቻ ሆኜ እመልስልሃለሁ። ሉቃስ፣ ማርቆስ መልእክታት ሳልጠቀም ማለት ነው። አስቀድሞ ዮሐንስ ወንጌል ምዕራፍ 2 ላይ ቁጥር 17 ጀምሮ ይሄን ቤተ መቅደስ አፍርሱት አነሳዋለሁም ብሎ ስለነገራቸው
ስለገዛ ቤተ መቅደሱ ስለ ስጋው ይናገራልና ይላል። በሶስተኛውም ቀን አነሳለሁ ብሎ ነገራቸው። ታፈርሱታላችሁ እናንተ ይህንን ቤተ መቅደስ በሶስተኛውም ቀን አነሳዋለሁ ብሏቸው ነበር። ነገር ግን እነሱ የሚያፈርሱት እነሱ የሚሰቅሉት ጊዜው ሳይደርስ ነው አይደለም። ጊዜው ሲደርስ እሱ ሲፈቅድላቸው ነው። መቼ ፈቀደላቸው? ዮሐንስ ወንጌል ምዕራፍ 18ን አንብብ፣ ከቁጥር 1 ጀምር አንብበው። ፈለጉት፣ ዱካ እናንተን እዘው መጡ፣ እኔ ነኝ አላቸው፣ ተያዘላቸው። ፔሬድ። ስለዚህ ዮሐንስ እሱ የጻፈው ወንጌሉን ዮሐንስ የጻፈው መልእክቱን የጻፈው የኢሳ ሐዋርያ ነው ብለህ የምታምን ከሆነ እንደገናም ደግሞ ሐዋርያቶች ጳውሎስንም እንዳሳየውህ የኢሳ ተከታይ ነው ብለህ ታምናላችሁ። እናንተ እምነታችሁ መፍታችሁ ነው ማመን። እነኚህ ክፍሎች ደግሞ ይኸውልህ ጁነዲን ሱራ 61 14 ላይ የበላይ ናቸው ይላል፣ መሪ ናቸው ይላል፣ ሀያል አድርገናቸዋል ይላል። ሰው እንደዛ ከሆነ እስልምናን የሰበኩበት ሉክ እስላም ነን ሙስሊም ነን ያሉ በዓለም ላይ እስከ ቅያማ ቀን የበላይ ከሆኑ ብዙ አልጠይቅህም ጁነዲን፣ ሰዓቱም ሄዷል፣ ደክሞኛል። እኔም አንዲት መስመር ብቻ ከሙሐመድ በፊት ሙስሊም ነን እስላም ነን ሰምቲንግ ላይክ ዛት ወይም ከአላህ ጋር የተያያዘ አላህ ከሌሊቱ 9 ሰዓት ላይ ወደ ታች ወደ ቅርቢቱ ሰማይ ይወርዳል ብለው ያስተማሩበትን አንዲት ብቻ ከሙሐመድ በፊት አንዲት ብቻ መስመር ስጠኝ፣ እንጨርሳለን። ከዛ በኋላ ንጽጽር ራሱ ለአንድ ዓመት ያህል አልገባም። አንተ ከአንድ ዓመት በኋላ ስላገኘኝ እኔ ደግሞ ለአንድ ዓመት አቆማለሁ። ብዙ አልጠይቅም፣ ብዙ መረጃ፣ አንዲት ማስረጃ ብቻ። ስለምንድን ነው የምትጠይቀኝ? እስካሁን አልሰማሁም። ጁነዲን ማልቀስ ይሻል ይሆን? ሊያመጡት ስለማይችሉ ነው። በነገራችን ላይ ሊያመጡት አይችሉም። አንድ ቁራጭ ብጣሽ ወረቀት ማምጣት አይችሉም። ለዛ ነው ተስፋ ቆርጦ ሌላ ነገር ማሰብ የጀመረው። ለዚህ ነው እስልምና ያለ ነው የማመጣልህ አይደለ? በሙሐመድ ግን ብላችሁማ እንዲህ አትበሉ። አንዲት ብቻ አንዲት ታመጣልኝ በፊት ጁነዲንዬ፣ አንዲት መስመር አንዲት ብቻ ጓይድ። እሺ ሱረቱ ዩኑስ ቁጥር ምንድን ነው ያለ ጁነዲን? ወኡሚርቱ አን አኩነ ሚነል ሙስሊሚን በለው ያለ ነው ያለው እንጂ ብዛቱ ራሱ እንቅልፉን እያመጣሁ ነው። አየህ፣ እንቅልፉን እያመጣሁ ነው። የጠቀስከው መረጃ ማለት ነው። እኔ ሙስሊም ነኝ ያለ ከነቢያችን በፊት ላምጣ። ሐዋርያቶቹ እኛ ሙስሊሞች ነን ብለው የተናገሩበት አንዲት ማስረጃ ከሙሐመድ በፊት አለ ሆይ ነው ጥያቄው። አዎ፣ እስከ ቂያማ ቀን ድረስ ይኸውልህ፣ ቁርአን ምን ብሏል? የኢሳ ሐዋርያቶችን እስከ ቂያማ ቀን ድረስ ከሁሉም በላጮች እናደርጋቸዋለን ብሎ አላህ ተናግሯል ቁርአን ላይ። ስለዚህ እስከ ቂያማ ቀን ድረስ በላጭ አድርጎ ካደረጋቸው ስለዚህ በላጭ አድርጎ ካደረጋቸው አንዲት ማስረጃ ከዛ በፊት እነዛ ሙስሊሞች ነን ያሉበትን አንድ ማስረጃ ስጠና ያለው ራሳቸው ነቢያቱ ሐዋርያቶች እነዛ ማለት ነው። ይሄ ነው ጥያቄ። በቃ ዞሮ ባል ጁነዲን ስለ ኢሳ ሐዋርያቶች ነው። ቆይ እንትን እኮ ነው ጥያቄ ስረዳ ነው ለመልስ ዝግጁ መሆኑ። በቃ እስከገባኝ ድረስ ከታገዛችሁ ነው። ጁነዲን ሎክ ሙሐመድ ከመምጣቱ በፊት እኔ ሙስሊም ነኝ ያሉ ያው እስልምናን የሰበኩ ሙስሊም እንደሆኑ የተናገሩበት ቆይ እነማንን ነው የምታመጣልኝ? ሐዋርያቶቹ ሙሐመድ ከመናገሩ በፊት ናቸው። ሎክ የኢሳ ሐዋርያት እኔም ጥያቄ ስጠይቅ ከኢሳ በኋላ ነበር የነበሩት። ጠብቀኛ ጥያቄ ማድረግ አለብኝ። አሁን ከኢሳ በኋላ ሳይሆን በኢሳ ጊዜ ነበሩ። ከኢሳ ጋር ነበሩ። ከኢሳ በፊት የነበሩ ራሱ እኔ ሙስሊም ነኝ ያሉበት ላምጣልህ ትቀበለኛለህ? ኧረ ቶ እኔ የኢሳ ደቀ መዝሙርቶች ወይም ሐዋርያቶቹ ቆይቶ ችግር የለውም። አንዱን ብቻ ካመጣ ንጽጽር አንድ ዓመት አልገባም አልኩህ እኮ። እሱ ተረት ተረት ነው። ቤታችሁ የሚነግሯችሁ መስጊድ ላይ አንድ ነው የጠየቅኩህ። ኧረ እኔ ቁርአን ነው የማመጣልህ። ተረት ተረት ምናምን አትበለ። ጥያቄውን አድምጣ። ቅድሚያ ልትለው አልችልም። ጥያቄውን አድምጣ ጁነዲንዬ። ከአንድ ዓመት በኋላ ተገናኝተንማ እንዳንቀያየም።
ሎክ ልወጣ ነው እኔ ግን በነገራችን ላይ ማለት ነው አልተመቻቸልም። ምን ነው እኮ ልመልስማ አልፈቀድክልኝማ። አንድ መረጃ ብቻ ስጠኝ ነው ከነቢዩላህ ዒሳ እሺ وجاوزنا ببني إسرائيل البحر فأتبعهم فرعون وجنوده بغيا وعدوا حتى إذا أدركه الغرق قال آمنت أنه لا إله إلا الذي آمنت به بنو إسرائيل وأنا من المسلمين أنيم كمسلم وشني فإن تولوا فما سألتكم من أجر إن أجر إلا على الله وأمرت أن أكون من المسلمين مسلم دون تزجال ومن أحسن قولا ممن دعا إلى الله زمجر وردن مالن ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين سبحان الله بذات راسنا أنت يا المسلم نيجي ميلوت إن شعيب نبي الله شعيب عليه السلام إني مسلم نيجي بلوه الله سمع كريستيان አይደለም ቆይ ካንዴ ዩነዲ ማትቀበሉት ከሆናችሁ እኔ መውጣት ጥያቄውን ቁርአን ተረት ነው እያለ እኮ ነው ባጭሩ። ከመሐመድ ያለ አንድ ግለሰብ ቆይ አንዴ ክርስቲያን ፕሊስ ቆይ ጥያቄውን ድገመዋል። ጋራ ሁለታችሁ አውርታችሁ እኔ እንትን ብዬም አይመችም። ለማንኛውም ለውይይት ብቁ የሆነ ሰው ከኦፎይ ጋር ገብቶ ይወያይ። ብቃት የሌላችሁ ሙስሊሞች አትግቡ። ዩናዲን ቆይ ከመውጣት በፊት ነው ምንም ማድረግ አይቻልም። ኖ እንዳወጣ ጥያቄው ነበር ያው ሸተት አድርጌ ነው የተውኳት ልወጣ ማለት ነው። የሚገርመው ነገር እሺ ኖ አይደለም ችግር የለውም። ጥያቄውን ግን በደንብ ተረድተዋል። እኔ ሙስሊም ነኝ ያለ አምጣልኝ አይደል ያልከው? ያ ምኖችም ማለት ነው ሐዋርያቶች ብዛቱ ራሱ የተወሰኑ ችግር የለውም። እኔ የኢሳ ሐዋርያቶች እኮ ከጊዜ በኋላ ነበር የነበሩት። ስማ እንጂ ሱራ 61 እንፈትላችሁ። ከዛ በፊት እኮ ስንት ነብያቶች ነበሩ አይደል? አንተ እኮ ያልተረዳኝ ለምን እንደሆነ ታውቃለህ? ከዛ በፊት ስለመኖራቸው እኔ ግድ አይሰጠኝም። አሉ ብለህ ክሌም ታደርጋለህ። ዩነዲን እኔ ጠየኩ ግን አንድ የኢሳ ሐዋርያ የሆነ ሙስሊም ነን ብለዋል አይደለ? ሙስሊም ከሆኑ ሙስሊም ለመሆናቸው አንድ ማስረጃ ከመቼ ከሙሐመድ በፊት ነው የጠየኩ። አንተ እየሰጠኝ ያለው ጁነዲን ከሙሐመድ በፊት የነበሩ ነው የሰጠው። እኔም አንተ እየሰጠኝ ያለው ከበላይ እናደርጋቸዋለን የሚለው ያልከኝ አንተ እየሰጠኝ ያለው ታዲያኒ ማምንበት እኮ ታምንበታለህ። ግን ቁርአን የወረደው በሙሐመድ ላይ ብቻ ነው። ይህንን የነገረ ሙሐመድ ብቻ ነው። እኔ ጠየቅኩ ደግሞ እነኚህ የኢሳ ደቀ መዝሙርቶ የተባሉት ሐዋርያ የተባሉት እስከ ዓለም መጨረሻ ድረስ አሸናፊዎች ናቸው ይላል። የበላይ ናቸው በጊዜው ብሏል። ከሙሐመድ በፊት የጻፉት አንዲት ነገር የለም ወይ? ፓርት ነው የፈለካት። አንዴ ትቀጥላለህ። አንዲት ብጣሽ በአንደኛው ክፍለ ዘመን፣ በሁለተኛው ክፍለ ዘመን፣ በሶስተኛው መቶ ዓመት፣ በአራተኛው መቶ ዓመት፣ አምስተኛው መቶ ዓመት እስከ ስድስተኛው መቶ ዓመት ድረስ አንዲት ብጣሽ አንዲት የታሪክ ብጣሽ እንኳን እንደው መጽሐፋቸው እንኳን ተበጣጥሶ ቢጠፋ አንዲት ስሳሹ ነገር የሆነ የጻፉት እዛ ላይ እንዴት አንዲት አታመጡም ነው? ሙሐመድ መጥቶ ኖ ሙስሊም ናቸው ከማለቱ በፊት አንዲት ሙስሊም ናቸው የሚል ከሙሐመድ በፊት አንዲት መረጃ ቀጥለዋል። የኢሳ ተከታዮች ሙስሊም ነበሩ ወይ ነው? አጠር አድርገን ያው ከሙሐመድ በፊት ማስረጃ አዎ ነበሩ። ኢሳ አለይሂ ሰላም ራሳቸው ሙስሊም ናቸው። ሱብሃንአላህ ማስረጃ ነብያችን ይሄንን ሳመጣ ከቁርአን ነው የማመጣልህ። ይሄንን እንዴት ይሆናል መሰለህ? ቁርአንን እየከሰስኩት ነው። ነብዩን አልቀበለውም። ሙሐመድ ቁርአን አትቀበለኝም? ለምን እቀበላለሁ? ምክንያቱም ቁርአን የመጣው አላህ ያህዲክ ቆይ ከመውጣት በፊት ማልቀበል ለምን እንደሆነ ታውቃለህ? ቁርአን እንደተቀበል ማለት የማትቀበለኝ አንተ ቁርአን አትቀበለኝም አይደል? እኮ ድክመት ነው በነገራችን። ለምን እንደማልቀበል ታውቃለህ? አንተ ራሱ ቁርአንን ማልቀበል የምትወያየው ቁርአን ለምን እንደማልቀበል ልንገርህ። ምክንያት አልፈልግም እኔ በቃ እንደማትቀበል ብቻ ለምን እንደማልቀበል በቃ እሺ። አንተ ደምሳሽን ትቀበለዋለህ? የደምሳሽን መጽሐፍ ትቀበላለህ? የደምሳሽን መጽሐፍ ትቀበላለህ? ማን ነው ፍቅር ሲሆን የመሰረተው ፍቅር ሲዝም የፍቅር ሲዝም ሰው አይጋችን ምን ብዬ ነው ጽፏል። እንዲህ ለመሆኑ መጽሐፍ አለው መመሪያም አለው። አሁን ይደምስሰው አልክ። ባይዘ ሙሐመድ አንደኛው ስሙ አልመሄር ነው ታውቃለህ?
ደምሳሽ ማለት ነው። የሙሐመድ ስም አልመሂር ያ ደምሳሽ ማለት ነው። ትርጓሜ እንደዛ ነው። ላሳየህ ለምሻየው ይኸውልህ እንዳናራዝመው ማለት ነው። እኔ መውጣት ስላለብኝ በቃ ዝም ብዬ ምክንያቱም እኔ መረጃ የማመጣው ከቁርአን ነው። ፈሊላህ ልሐምድ ከሐዲስ ነው የማመጣው። ፈሊላህ ልሐምድ አላህ የተመሰገነ ይሁን። በቁርአንና በሐዲስ በአቅዋል ዑለማ በሰለፎች በኸለፎች ነው የምሄደው እና አንተ እነሱን ስለማትቀበላቸው የማትቀበለው የማመጣው መረጃ ከቁርአን እንዲሁ እያወቅ በውይይታችን መካከል የማምንበትን እንጂ መረጃ የማመጣው ከየት ላመጣልህ ነው። እና እሱ ችግር የሚሆነው ለምን እንደሆነ ታውቃለህ? ይኸውልህ ፍቅር ሲዝምም እንደዚህ መጽሐፍ ጽፏል። ይኸውልህ እሱ መረጃ ሲጠየቅ ከራሱ መጽሐፍ ከዚህ ያመጣል። ከአንተ በፊት የቀደሙትን ሰዎች በሙሉ ሙሐመድንም ባይዞ ነብይህንም የፍቅር ሲዝም እምነት ተከታይ ነው ብሎ ጽፏል መጽሐፍ ውስጥ። አንተ ሙስሊም ነው ስትል ኖ አይደለም ይላል። ማስረጃ ስትጠይቀው ከዚህ መጽሐፍ ያመጣል። ከአንተ በፊት እስቲ እንደዛ ብሎ የጻፈ ስትለው ኖ አልቀበልም ይልሃል። መመሪያ ይሄ ነው ይልሃል። ሙሐመድም እንደዛ ነው ያለው እያልንህ ነው እኮ። ነቢያቶችን በሙሉ ሙስሊም ናቸው፣ ሲወለዱም ጀምሮ ሙስሊም ናቸው። ማስረጃ ሲባል ግን የሚያመጣው ከየት ነው? እሱ ከጻፈው መጽሐፍ ብቻ። ከሱ በፊት አንድ ታሪክ ማስረጃ ማምጣት ይችላል? አይችልም። የነቢያቶቹ ማስተምሮ ማምጣት ይችላል? አይችልም። ደምሳሽን በተመሳሳይ ኢሳ ፍቅር ሲዝም ነው አለ፣ ሙሐመድ ፍቅር ሲዝም ነው አለ። ሌሎችንም ነቢያቶች የፍቅር ሲዝም አምላክ ተከታይ ናቸው። መጽሐፉን ይሄ ይኸውልህ ነቢዩ ሙሐመድ ይላል። እንደውም ቆይ አንዴ እንትን አድርገው ላንብብልህ፣ እንደውም መመሪያውን ላሳየው። ይሄ ቅዱስ መጽሐፍ እናንተ እዚህ ጋር ሆነ ለውይይት ተቀምጣችሁ የፍቅር ሲዝም ቢያንስ መጽሐፍ ቅዱስ መግለጥ እንኳን መቼም ያው ስለሆነ እሱም ሰውዬ የወረደ ሰውዬ የብዥታ የተፈጠረበት ሰውዬ መጽሐፍ ትከፍታላችሁ። ቻው ደህና ደሩ። እናንተ ገልጣችሁ አንብቡት። እኔ ቁርአንን የሚቀበል እሱም ደምሳሽን አልቀበልም ማለት አይችልም እኮ። ችግር እኮ እሱ ነው። ቁርአንን ተተቀበለ ደምሳሽን አልቀበልም ማለት አይችልም። ቁርአን ማስረጃው ምንድነው? ራሱ መሐመድ የተናገረው ከቤቴ ውጡልኝ ለማለት አላህ ከቤቴ ውጡልኝ ብሏችኋል። እኔ ስለማፍር አላህ ስለማፍር ነው ይላል። የዘይድን ሚስት ለመንጠቅ አንተ ታፍራለህ፣ አላህ አያፍርምና ሚስቱን ውሰድ ብሎኛል ይላል። ገንዘብ ሲጣሉ ለመውሰድ አየና የጦር ዘረፋዊ ገንዘብ ላይ ከጦር ዘረፋ ገንዘብ ይጠይቀዋል። የጦር ዘረፋ ገንዘቦች የአላህና የመልእክተኛው ነው ብሏል አላህ ብሎ ይወስዳል። ፍርድ ሲፈርድ እንዳይቃወሙት ነገርን አላህና ነቢዩ በፈረዱ ጊዜ ለምዕመናትና ለምዕመናት ለዋጭ የላቸውም ይላል ሱረቱ አልአሕዛብ 36 ላይ። አልታዘዝም ሲሉት ካልታዘዛችሁኝ እምነት የላችሁም የሚል ሱራ 65 ያወርዳል። ሴቶች ሲፈልግ ብዙ ዘመዶቹ ማግባት ሲፈልግ ለአንተ የውሽሜችን ልጆች አጎትን ልጆች የውሽሜ ልጆችን ልጆች እንደዚህ ያመነች ሴት ነፍሷን እንኳን ለሱ ከፈለገች ተፈቅዶልሃል ተብያለሁ ይላል። ደምሳሽ ደግሞ የመጣና ኖ መሐመድና ጅብሪል አናገሩኝ፣ በእንደዚህ አይነት ዋሻ ውስጥ አገኙኝ፣ ዶሮ አናገረችኝ፣ ነብይ ነኝ አለ። ሙሐመድም እንዳለው ማለት ነው። ሴም ቲንግ እናንተ ሰዎች ያ በደምሳሽ ስትለው እንዴት እንደሳቀ አመድ በዱቄት ይሰቃል ነው የሚባለው። በነገራችን ላይ ያ ምክንያቱም ኤግዛክትሊ ሙሐመድ በመጣበት መንገድ ደምሳሽ ስለመጣ ማለት ነው። ስለዚህ ሙሐመድን የተቀበላችሁ አካላት ሙሐመድ ደግሞ ምን ብሏል? እኔም በህልሜ ካየ በእርግጥም እኔ ተገልጬለታለሁ ማለት ነው ብሏል። ሐዲስ ላይ ሙሐመድ ምን ብሏል? በህልሜ እኔን ካያችሁ በእርግጥም እኔ ተገልጬለታለሁ። በህልሜ ታይቶኛል አለ። አሁን ይህንን ዲስፕሩቭ እንዴት ታደርገዋለህ? ሙሐመድን ተተቀበልክ ደምሳሽን ስህተት ነው ማለት አትችልም ማለት ነው። ሙሐመድም በህልሜ ታየኝ የሆነ ነገር ሰው ነብዮኛ አለው በቃ አለ አይደለም። እንዴት ልሞግተው ነው? አስቸጋሪ
ደግሞ ደምሳሽ ነበር ስሙ ማለት አንዱ ስሙ ያ ክፈትላቸው። እሱንም ቡሃሪ ቀዳማይ ደምሳሽ 3532 ኔቴ ትንሽ ዝገት ነው። ክርስቲያን ይከፍተዋል። ደምሳሽ አስወጋጅ። ኦኬ አላስ ሚሰኝ ቴድ አይ ሃቭ 5 ኔምስ ያለ መልክተኛ 5 ስሞች አሉኝ አለ። አይ አም ሙሐመድ እኔ ሙሐመድ ነኝ። አም አህመድ አህመድ ነኝ። አይ አም አልመሂ ስሩሁም አላህ ዊል ኢሊሚኔት ኢንፊዳሊቲ እንትኖችን ማጠፋበት ክፍሮችን አላህ በእኔ የሚያጠፋበት አልመሂ ነኝ። ኢሊሚኔት የሚለው አሁን ተርጉመው እስኪ ምን ማለት ነው? ማስወገድ መደምሰስ ማለት ነው አይደለ? ወደ አማርኛ ተርጉምላቸው። ማስወገድ አስወጋጅ ወይንም ደምሳሽ ማለት ነው። ወደ አማርኛ አድርገው ትርጉሙን። ማስወገድ መደምሰስ። ማስወገድ የሙሐመድ ስም ማን ነው? አስወጋጅ ደምሳሽ ሞክሼ ናቸው እንለዋለን። በቃ ከዚህ በኋላ ቀዳማዊ ደምሳሽ እናንተ ሰዎች ከሆናችሁ አልመሂ ማለት ደምሳሽ ማለት ነው። ማስወጋጅ ወይም ደምሳሽ ማለት ነው። ማስወገድ ማለት በቃ ነገር ታስወግደዋለህ። ደመሰሰው ማለትም በቃ ለዛሬ ይብቃናል። ሳዲ ጥያቄ አለሽ? ገባሁት። ጥያቄ ካለኝ በውስጥ እጠይቅሃለሁ። እሺ ችግር የለውም። መዝሙር ጋብዟታ። እኛ ቤት አልተጋበዘች እና ይብቃናል። መዝሙር የምትወጂው አለ? መዝሙር ያው እናንተ የምትወዱትን ብትጋብዙ ደስ ይለኛል። እኔ መዝሙር ማዳመጥ በጣም ነው የምወደው። ያው ክርስቲያን የተወደደ ቀን ነው የምንወደው መዝሙር። ሚስራ እንግዲህ ምንም ማድረግ አንችልም። ዛሬ የምታስለቅሳት ነው። ሚስራ አለሽ? ቻዩ ለልጅቷ ብዬ ነው የወጣሁት። ሁለተኛ ማለት ነው። ጌታ ወጣች ልጅቷ ወጣች። ሰዓዲ እንዴት ነሽ? ሰላም ነው። እንኳን ደስ ያለሽ ልትያት ነው አለሁልሽ። ደህና ነሽ? ደህና ነኝ። ጌታን ስላገኘኋት ደስ ብሎኛል። ታውቃለህ? እንዴት ነሽ ወዴ? ደህና ነኝ ውዴ። ደህና ነሽ? እንኳን ደስ አለሽ። እንኳን ወደ ብርሃኑ ተቀላቀልሽ። ቆንጆ ደስ ብሎኛል። እሺ ስላንቺ እኔም በጣም ደስ ብሎኛል። የምር እንኳን ደስ አለሽ። እንኳን ለዚህ አበቃሽ። ለእኛም ጸልይልን። እዚህ ቁጭ ብለሽ ተሰለቀበልሽ ይስራ ወይኔ ጌታ ተበጊታ። እኔ እኮ በጣም ይደብረኛል። ታውቃለህ? በጣም እኮ ነው የሚደብረኝ። ግን ማሰብ እንኳን ደስ ያላችሁ በማለት እኮ አንቺ ሳትጠመቂ በስንት ጊዜሽ ከኋላሽ እየመጡ ባይዘው እኔ ፎይ ስመጣ ማለት ስጠመቅ ለሁለት ነው። ከሲስተሯ ጋር ነው የምጠመቀው። ባይዘው አጠናከረች። ለሁለታችንም አጠናከረች። ጌታ ደስ አይልም? በጣም ደስ ይላል። በጣም አሪፍ ዜና ነው። ለሳዲ ሞገድ ሲመታ ማዕበሉ የሚለው መዝሙር ቢከፈት ደስ ይለኛል። አሪፍ። በጣም ብዙ መነቃቃን ነው የፈጠረው እንትኑ 2018 በጣም ብዙ ልጆች ናቸው የራሱ አሁን እያናገሩኝ ያሉት። አብዛኞቹ ያልመለስኩላቸውም አሉ። እንትን ብያቸው ጊዜ አልበቃ ብሎኝ
አስተናግዳችኋለሁ። እንግዲህ ያየዋቸውም መልሼም ደግሞ እንትን ያላልኳቸው አሉ። በጣም ብዙ ልጆች መጥተዋል እና ጭንቅላታቸውን የሚጠቀሙ የሚያስተውሉ ረጋ ብለው እንትን የሚሉ በጣም ብዙ መጥተዋል። ምን ውስጥ ነበር እስኪሉ ድረስ እና ኦን አቨሬጅ በቀን 3 ልጅ ምናምን ይመጣል። ትንሽ ክፍተት ችግሩ ምንድነው? እሱ የሚከታተልና እነሱም ፍጻሜ የሚያበቃ ነው እንጂ በጣም ልጆች አሉ እና ክርስቲያን አዘጋጅተሃል። ጌታ የተመሰገነ ይሁን። ክብሩን ሁሉ እሱ ይውሰድ። 2018 ከጨለማ ወደ ብርሃን የምመጡበት ይሆንላችኋል። አብዛኞቻችሁ ትጠቀሙበታላችሁ። አሁን እንትና ራሱ አስቡት። ጁነዲን ነው የሚባለው ቅድሞ ልጅ እንግዲህ እኔ ረስቼዋለሁ። ከዛሬ ዓመት በፊት በዚህ ቶፒክ ላይ ተወያይተናል ብሎ ዛሬ ጠብቆ ይገባ ማለት ነው። ውጭ ይከታተለኛል ማለት ነው። ሁሌም አለ ክርስቲያን እንደዛ የሚሆነው በጣም ነው የገረመኝ። ባይዚ ዓመት ሙሉ እኔ አላስታውሰውም። የዛሬ ዓመት ምን ብዬ እንዳወራው እንዴት እንደሆነ ረስቼዋለሁ። እኔ እንግዲህ እሱ የዛሬ 1 ዓመት በዚህ ርዕስ ተወያይተኛል፣ ተፍሲራቶቹን አይቻቸዋለሁ ብሎ ሊወያየ ይመጣ ማለት ነው። ዛሬ አሁን ይሄ ርዕሴም አልነበረም። እኔ ዋናው ርዕሴ ሌላ ነበር፣ ግን ወደዚህኛው ስንመለስ ጥቅሷ ተጠቀሰች። ይሄንኛው ላይ ተከራክረን ነበረ። ተፍሲራቶቹን አይቻቸዋለሁ ምናምን አዘጋጅቶ መጣ ማለት ነው። ውጪ ቁጭ ብሎ ይጠብቀኝ ነበር ዓመት ሙሉ እና ይማራሉ። በቃ እንደዚህ ቁጭ ብለው ይማራሉ ከስር ማለት ነው። በጣም ነው የሚገርመኝ። በጣም ጥሩ ነው። በአንዴ ማንም እንደማይወጣ ቃለሁ ቶሎ እንደማይወጡ ዊናውጣት ጌታ ይርዳችሁ። ክርስቲያን ካዘጋጀ መቀጠል ትችላለህ። ያ ሞገድ ሲመታኝ የሚለውን አዘጋጅቻለሁ። ልክፈትላትና ሳዲ እንኳን ደህና መጣሽ ለማለት እወዳለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት የተወደደ ቀን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ አመሽቶ የመጣ አይገባም አትበሉ፣ አይገባም አትበሉ። አባክኖ የመጣ አይገባም አትበሉ፣ አይገባም አትበሉ። ፍቅር ስለሆነ እግዚአብሔር ለሁሉ እግዚአብሔር ለሁሉ ልጅ ቤቱን ይወርሳል እንደ ተስፋ ቃሉ። የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት መልካም ሰው አይወጣም እያሉ አይወጣም እያሉ ፊልጶስ ናትናኤል ይነጋገራሉ ይነጋገራሉ። አድርጎታልና ውሃውን ወይን ውሃውን ወይን ዛሬም ለውጦኛል ወስዶታል ልቤን ወስዶታል ልቤን። የተወደደ ቀን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት
ሀሳቡ እኔ ነኝ ሀሳቡ አባቴ ደግ ነው የሚራራ ልቡ የሚራራ ልቡ 99 ታምነውት እያለ አንዱን ይፈልጋል ወዴት ነህ እያለ የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ዓመት ሁሉን አይቻለሁ ሁሉን መርምሬያለሁ ዓለም ካንተ ሌላ እንደሌላ አውቃለሁ እንደማይለወጥ አባትነትህ ወዳጅነትህ ጠፍቼ ስመጣ አየሁት ልጅህ የተወደደ ቀን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ዓመት የተወደደ ቀን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ኦኬ ዝማሬ ብላክ ያሰማልን ለዘማሪያ የመዝሙር ባለቤት እግዚአብሔር አምላክ የተመሰገነ ይሁን። መጽሐፍ ቅዱስ ክፍል አጭር ባነብ ደስ ይለኛል፣ ሰዓት ካልደከማችሁ። ቴንኪው አመሰግናለሁኝ። ሰዓዲ እንኳን ከዛ ከድቅድቅ ጨለማ ወደዚህ ወደሚደነቀው ብርሃን እንኳን መጣሽ። አይኖ ማህበራዊ ሚዲያ ላይ አይቻለሁ፣ ብዙ አይነት መንገዶችን አልፈሻል። ይሄ ደግሞ ክርስትና ነው። እንደ አንድ ከእስልምና የወጣ ሰው ያለ ፔኑን እዚህ ውስጥ ካሉት ከፎይም ከቆስጤም ከክርስቲያንም በላይ እኔ ሚስራ አይመን እንረዳዋለን ብዬ አስባለሁ። ውጭት እነሱ አይረዱትም ማለት ሳይሆን በይበልጥ ፔኑን እዛው ውስጥ ኖረን ወጥተን ስላየ ነው ምን ልናጣ እንደምንችል ስለምናውቀው ነው ማለት ነው። ነገር ግን ይህን ሁሉ ነገር ብናጣም አንድ ነገር የሚያስደስተናል፣ ክርስቶስን አግኝተናል። ጌታችን በሉቃስ ወንጌል ላይ ምንድን ያለው ምዕራፍ 26 ላይ ማንም ወደ እኔ የሚመጣ ቢኖር አባቱን፣ እናቱን፣ ሚስቱን፣ ልጆቹን፣ ወንድሞቹን፣ እህቶቹን የራሱን ሕይወት እንኳ ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም። ማንም መስቀሉን ተሸክሞ በኋላ የሚመጣ ደቀ መዝሙሬ ሊሆን ይችላል ይላል ጌታችን። ሰው መስቀሉ ያለው እዚህ ጋር መከራውን ነው። እናታችንን ልናጣ እንችላለን። ከቤተሰቦቻችን ጋር ብዙዎች የነበረን ብዙ ነገር ልናጣ እንችላለን። አንድ ነገር ግን ሁል ጊዜ ልባችንን ያሞቀዋል፣ ደስ ይለዋል። ክርስቶስን ግን አግኝተናል። የክርስቶስን ፍቅር ደግሞ ማንም ሊነጥቀንና ሊወስድብን አይችልም። ለዛም ነው በሮሜ ሰዎች ምዕራፍ 8 ቁጥር 35 ላይ ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቆትነት ወይስ ፍርሃት ወይንስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኋላኛውም ቢሆን ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታ ካለቀ እግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁና ይላል። ምንም ነገር ቢመጣ ከዚህ ፍቅር ሊለየን የሚችል ነገር የለምና በዚህ ሁሉ መከራ ውስጥ ጽናትሽን እውነት ሳላደንቅ አላልፍም። እግዚአብሔር ከዚህም በላይ በቤቱ ያጽናሽ፣ በርቺ ለማለት እወዳለሁ። አመሰግናለሁ። እናመሰግናለን። ያሰማልን።
ወንድማችን ሌቫው ክርስቲያኑ ዝማሬ መላእክት ተሰማልን። እፎይም ስለ ሁሉም ነገር እግዚአብሔር አምላክ የአገልግሎት ዘመንን ይባርክልን። ረዥም ጊዜ የምናየበት ጊዜ ይስጠን፣ እኛም እድሜ ይስጠን። እህታችንም እንኳን ለዚህ አበቃሽ፣ እንኳን ከዛ ከጨለማው ዓለም ወደ ብርሃኑ አመጣሽ። እግዚአብሔር አምላክ እግዚአብሔር በቤቱ ያጽናሽ እህታችን። ኦኬ አይመን መቀጠል ትችላለህ። አንደኛው መጨረሻ ላይ ትቀበላችኋለች። እሺ እንኳን ፈጣሪ ረዳሽ እህታችን። መልካም እሺ። አፎይ እንትን ተቆርጥ እንኳን እግዚአብሔር ረዳሽ እህታችን። እንኳን ወደ ክርስትና ወደ ዓለም መላእክት ወደ ህብረተ መላእክት በሰላም መጣሽ። ቃል እንግዲህ ብዙም ብሎታል። እኔ እንኳን ምንም አልልሽም። ያው መታየን እዚህ ጋር ያለነው እህት ወንድሞችሽ ነንና ምንም ከእናትሽ ብትለይ ማለት ብትለይ ስልሽ ቢከፋቸው እህቶችሽ ቢከፋቸው ወንድሞችሽ ቢከፋቸው የሰማይ መላእክት እህት ወንድም አሉሽና እንትን እንዳትይ። እኛም ደግሞ በምድር እህቶችሽ ወንድሞችሽ ነን። በፈለግሽው ሰዓት ልታዋሪኝ እንችላለሽ። በመንፈስ ቅዱስ አንድ ሆነን ተወልደናልና ዮሐንስ 3 ላይ እንደተጻፈው። ስለዚህ ምንም እንዳይሰማሽ። እንኳን እግዚአብሔር ረዳሽ። ከድቅድቅ ጨለማ ነው እውነት የወጣሽው። ዞር ብለሽ ስታዩ ያስገርምሻል። እዚህ ውስጥ ነበርኩ እንዴት ያለሽ ድንቁርና ስለሆነ የኋለኛው ዓለምና እግዚአብሔር እንኳን ረዳሽ። ከዚህ በላይ ህይወት ከዚህ በላይ እምነት የለምና እግዚአብሔር እንኳን ረዳሽ እህቴ። ጨረስና ክርስቲያን ምንድነው ማይክ የምታነሳው? ያ አይ ቲንክ አይ ሁሉም ብሎታል። ሳዲ እንኳን ደህና መጣሽ በድጋሚ ለማለት ነው። ያው ከዚህ የበለጠ ደግሞ ጓደኛ፣ ቤተሰብ፣ እህት፣ ወንድም ይኖራልና አንቺ የቀመሽውን እውነት አንቺ ያገኘሽውን እውነት ደግሞ ለእነሱ እንድታካፊ ያው ትልቅ አደራ አለብሽ ማለት ነው እና ለክርስትናሽ ትልቅ ተጋድሎ የምታደርጊበት ለሌሎች አንቺ ያገኘሽውን የምትሰጭበት ዘመን ያድርግልሽ።